ጤና ይስጥልን እንደምናላችሁ የዘመንና ቴክኖሎጂ ቤተሰቦቻችን የተዝናናችሁ ቁም ነገር የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን እነሆ ተጀምሯል። የትንሳኤ በዓል ሰሞን ላይ እንገኛለን። ትንሳኤን የተመለከቱ ፕሮግራሞችን ወደ እናንተ እናደርሳለን። ሰላማዊት ወንድሰነኝ ከወዲሁ መልካም የትንሳኤ በዓል መልካም ጊዜ። የትንሳኤ በዓል እንግዲህ በመላው የክርስትና እምነት ተከታዮች ዘንድ ትልቅ ስፍራ የሚሰጠው በዓል ነው። በዓሉ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት በዓል እንደመሆኑ በዓሉ ከሰሞነ ሕማማት ጀምሮ በተለያዩ ሁነቶች የክርስቶስን ሕማም መከራ እንዲሁም ደግሞ ግርፋት በማሰብ በተለያዩ ሁነቶች በተለያዩ የቤተክርስቲያን ስርዓቶችም የሚታሰብና የሚከበር ነው። ከዛ በኋላ ደግሞ የክርስቶስ ትንሳኤ ከታወጀበት ጊዜ በኋላ ደግሞ በዓሉ በልዩ ሁነት በመሰባሰብ በአንድነት በአብሮነት የሚከበር በዓል ነው። በዚህም ደግሞ በዓሉ ልዩ መልክና ልዩ ስፍራ አለው። በዓሉ እንግዲህ በመላው ዓለም ላይ የሚገኙ የክርስትና እምነት ተከታዮች በድምቀት ያከብሩታል። በእርግጥ ቀናቱ የተለያየ ቢሆንም እንደ ቀናት አቆጣጠሩ ማለት ነው። ነገር ግን በዓሉ ልዩ መልክና ልዩ ስፍራ ገናናም ተደርጎ በአብሮነት የሚከበር በዓል ነው። ኢትዮ ቴሌኮም ደግሞ በዚህ ውስጥ ትልቅ ድርሻ አለው። ሃሎ ሃሎ ከማባባል ጀምሮ ዛሬ ከ130 ዓመታት በላይ ኢትዮጵያውያንን በማስተሳሰር በዓልን ደግሞ እንደዚሁ በአብሮነት እንዲያከብሩ ልዩ ሚናን እየተጫወተ ይገኛል። ኢትዮ ቴሌኮም ባለንበት የትንሳኤ በዓል ሰሞንም በአዳማ ከተማ የመጀመሪያ የሆነውን የኤሌክትሪክ መኪና ባትሪ መሙያ ጣቢያን በይፋ አስጀምሯል። የመኪና ቻርጅ ጣቢያው 12 እጅግ ፈጣን የመኪና መሙያ ጣቢያዎችን ያካተተ ሲሆን ኢትዮጵያ የጀመረችውን የአረንጓዴ ኢኮኖሚ ግንባታ ዘላቂ ጉዞ ለማፋጠን እጅግ የሚያስችል ነው የተባለ ሲሆን ከዚህም በተጨማሪም ዘላቂ የትራንስፖርት አማራጭና ዲጂታል ኢኖቬሽንን ለማፋጠን ቀዳሚ ሚናን ይጫወታል። አዳማ ላይ ሌላም ብስራት ነበር። ኢትዮ ቴሌኮም ቃሉን በተግባር በማረጋገጥ 130ኛ ዓመት ክብረ በዓሉ ምክንያት በማድረግ ከመስከረም 2017 ጀምሮ ለደንበኞቹ ባዘጋጀው የኢትዮ 130 ሜጋ ፕሮሞ እና ኢትዮ 131 ላክ ስሎት ለእድለኛ ደንበኞች የኤሌክትሪክ መኪና ሸልሟል። ሙሉ ዝግጅቱን ከቀጣዩ መሰናዶ እንከታተል። ሰላም የዘመንና ቴክኖሎጂ ቤተሰቦቻችን እንደምን አላችሁ? የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን እነሆ ተጀምሯል። እንደተለመደው ሁሉ አዳዲስና ቴክኖሎጂ ነክ መረጃዎችን ልናደርሳችሁ እነሆ በሰዓታችን በስፍራችን ተገኝተናል። የዚህኛው የዘመንና ቴክኖሎጂ ፕሮግራማችን በአዳማ ናዝሬት ከተማ ነው የሚሆነው። የመጪውን የፋሲካ በዓል በማስመልከት በአብሮነት በቤተሰብነት አብሮን የቆየው ኢትዮ ቴሌኮም ደግሞ ደስታችሁን እጥፍ ድርብ አደርጋለሁ ሲል እነዚህን አሁን ይዤ የምገኘውና ሌሎቹን መኪኖች ደግሞ በሽልማት መልክ ሊያቀርብ በአዳማ ናዝሬት ከተማ ተገኝተናል። ተሸላሚዎቹ እነማን ናቸው? የሽልማት ስነ ስርዓቱ ምን ይመስላል የሚለውን ደግሞ እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ከወዲሁ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እንወዳለን። ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ። ዛሬም የመጀመሪያው ፐብሊክ የምንለው የኢቪ ስቴሽን ከአዲስ አበባ ውጪ በአዳማ ከተማ በይፋ ተጀምሯል ማለት ነው። አገልግሎት ይሰጣል። ይሄ ማለት ለአዳማ ከተማ ነዋሪዎች ብቻ ሳይሆን ትሩፋቱ በዚህ ለሚተላለፉ ሁሉ ኢኮኖሚያችንን እያሳለጡ ያሉ ተሽከርካሪዎቻችን ሁሉ የሚገለገሉበት የሚጠቀሙበት ይሆናል ማለት ነው። ኢትዮ ቴሌኮም ከሚዘረጋው የቴሌኮምና የዲጂታል ኢንፍራስትራክቸር ባሻገር በየአካባቢው በመላው ሀገሪቱ በምናስፋፋው ኔትወርክ ልክ ባለን ፕሬዘንስ ልክ ደግሞ ችግኞችንም እንደዚሁ እንተክላለን ማለት ነው። የምንተክልበት እንዳልኳችሁ ስትራቴጂያችን ሰው ተኮር በመሆኑ ችግኝ በመትከል የአየር ንብረታችንን ለሰው ልጅ ምቹ እንዲሆን የማድረግ ስራችንን እንደዚሁ አጠናክረን ቀጥለናል ማለት ነው። አሁን ባለው አጠቃላይ እድገት አዳማ በነዳጅ የሚሰራ መኪና ብዙ የሚቆይ አይመስለኝም። ወጣቶች እየተዘጋጁ ነው። ባለሀብቶች እየተዘጋጁ ነው። ወደ ታክሲ ባለሀብቶች፣ ታክሲ ባለቤቶች፣ ባስም እንደዛው የከተማን አገልግሎት የከተማ ነዋሪዎች በሙሉ ወደ ኤሌክትሪክ እየተቀየሩ መሆኑ መረጃዎች አሉኝ። ብዙ ከናንተ አሳይመንት የሚመጣ ይመስለኛል። ለማንኛውም ያገኘንን ተቀብለን
ለሚቀጥለው ደግሞ በጋራ የምናየው ይሆናል። በጋራ ስንሆን አዳማን ከዚህ የበለጠ ውብ ማድረግ ይቻላል። እኛና ኢትዮ ቴሌኮም ተደምረን አዳማ ህዝብ ከኛ እንዲጠቀም አድርገናል። እዚህ ውስጥ የተሳተፋችሁትን በሙሉ በጣም ላመሰግናችሁ እወዳለሁ። ተመልካቾቻችን እንግዲህ በአዳማ ከተማ ተገኝተን የዚህኛውን ዙር ደግሞ ባለድለኞች የመኪና ተሸላሚዎች ወደ እናንተ እያቀረብን ነው የምንገኘው። አጠገቤ ደግሞ አንድ ተሸላሚ አብሮኝ ይገኛል። በመጀመሪያ እንኳን ደስ አለህ። አብሮ ደስ አለ። ራስን አስተዋውቀን እስኪ። እኔ ያፌት እባላለሁ። ከአዲስ አበባ ነው የመጣሁት። ምንድን ነው የተሸለምከው? አሁን ቴቷ ቢዝነስ ሬክስ ነው የተሸለምኩት። እስቲ ንገረን እንዴት እንደተሸለምክ። ይሄ ልክ እንደነገሩን 2 አመታት አድርጓል። ይሄ ጨዋታ ከጀመረ ኢትዮ 130 ኢትዮ ስሎት ላኪ ነው የሚለው። አሁን በዛ በሰበሰብከው ነው። ከዛ እንደ ሎተሪ እጣ ደግሞ ባለፈ እዛ መስቀል አደባባይ ወጣ። አሁን ደግሞ ከ2 ወር ከምናምን በኋላ ደረሰክ ማለት ነው። የተቀበልን ነው። እያንዳንዷን የኢትዮ ቴሌኮም ሶሻል ሚዲያ ላይ መጠቀም ነው። ትከታተላለህ? አዎ። ስኒት ምህረተአብ ይባላለሁ። እጨናይ ነው። ደስ ይላል በጣም። ስለዚህ የመኪና ተሸላሚ ሆኗል። አሁን ሽልማቱም የጋራ ነው። እንኳን ደስ አላችሁ። እንኳን አብሮ ደስ አለ። ቀደም ሲል ሲጫወት ታቂ ነበረ? አዎ ከሱ ጋር መጫወት አለው ነው። በእውነት መኪና ይገኝበታል ብለሽ አስበሽ? አይ ግን አልጠበቅሽም ነበር? አልጠበቅኩም። እንኳን ደስ አለ። ከሌላኛው ባለድለኛ ጋር ነው የምገኘው። ተመልካቾቻችን አስቀድሜ እንኳን ደስ አለህ ለማለት እወዳለሁ። እንኳን አብሮ ደስ አለን። እንተዋወቅ እስኪ። ስሜ አበበ መገርሳ እባላለሁ። ከአሶሳ ነው የመጣው። ከአሶሳ አዳማ መተህ ነው ዛሬ መኪናውን ሽልማቱን የተረከብከው። ምን ተሰማክ? በጣም ደስ ብሎኛል። ያው እንግዲህ እግዚአብሔር ይመስገን። የኢትዮ ቴሌኮምን በጣም አመሰግናለሁ። በጣም ፌር ሆኖ በጣም ግልጽ ናቸው ብዬ አምናለሁ። በጣም ደስ አለኝ። ሜሴጅ ደረሰኝ መጀመሪያ ዛሬ 2 ዓመት አካባቢ ይሆናል። ከዛ ቀን ጀምሬ ሜሴጁ ሲደርሰኝ መጫወት ጀመርኩኝ። ያው በኦንላይን ገብቼ ሳየው የኢትዮ ቴሌኮም ነው። ከዛ በኋላ ትክክለኛ ስለሆነ መጫወት ጀመርኩኝ። ከዛ በኋላ መጀመሪያ ስልክ አገኘው። አሃ ከዚህ በፊትም ሽልማቱ ደርሶሃል? የሆነ ስልክ አግኝቻለሁ። ደንበኛ ነካ? አዎ ደንበኛ ነኝ። ከዛ በቃ ተስፋ አልቆረጥኩም። እቺ መኪና አገኛለሁ ብዬ በትኩረት እየሰራው ማለት እረፍት ሳይትም ማለት ነው። በጣም ይጫወታለሁ። ሌላ ጨዋታ ልጫወት። ምን መኪና ነው የተሸለምከው? ቢዋይድ የዋም ፕላስ። ቀደም ሲል በምን አይነት ስራ ላይ ተሰማራ ነበር? ያው መንግስት ሰራተኛ ነኝ። እንኳን ደስ አለክ። እንኳን አብሮ ደስ አለ። ስሜ ራይካ አንዋር ይባላል። የሆነ ማመን አልቻልኩም ነበረ፣ ግን እስቲል ነው ማመን ይከብዳል። እውነት ተሸልሜ ነው። አልሐምዱሊላህ በቃ አልሐምዱሊላህ ማለት ፈልጋለሁ። ከሌ ቴክስቶች ይደርሱኛል ካርድ በመሞላ ሰዓት ምናምን እና በዛን ሰዓት ላይ ሊንኮች ይመጡልኛል። ሶ ለምን አልሞክረውም ብዬ ሞከርኩ። በዛው ሞከር። ቴሌብር ላይ መጀመሪያ አየው ነበር፣ ግን ኤግዛይትድ አልነበርኩም። ከዛ በኋላ ግን እውነት ይሆናል የሚል አይነት ጥያቄ ጭራሽ ይደርሰኛልን ብዬ ስለማላስብ አንዴ በመሞክር ሰዓት ላይ እቺ የምትዞሯ የምትሽከረከሩ አለች። እሱ ላይ ሜጋባይት አገኘ ኢንተርኔት ፓኬጅ እና ከዛ በኋላ በቃ ፓኬጁን በሚል የሆነ እንደዚህ ሳምንታዊ ወራዊ ምናምን የሚወጡ እጣዎች አሉ። እነሱን በማለት በቃ እልህ ተጋባ። በሞክሮ ይሳካ ይሆናል ብለክ አላህ እንግዲህ ለዚያ ያበቃኝ አልሐምዱሊላህ። አዳማ ናዝሬት ከተማ ላይ ነው የተገናኘ ነው። ምክንያቱ ደግሞ እዚህ ደግሞ ባለድለኛ የኢትዮ ቴሌኮም ደንበኞች ቤተሰቦች ጋር ደግሞ የሽልማት ርክክብ የሚካሄድበት ቀን ነው። በተለያዩ ጊዜዎች ሽልማት ሲካሄዱ ቆይተዋል። አብዛኞቹ ወይም ደግሞ ሁሉም በሚባል ደረጃ የኤሌክትሪክ መኪኖች ናቸው። አሁን ላይ ኢትዮ ቴሌኮም ለሽልማት እየመረጣቸው ያሉት መኪኖች ከዛ አንጻር አሁን ላይ ወቅቱን ከመጠበቅ አንጻር አሁን ከጊዜው ጋር እኩል ከመራመድ አንጻር ስለ ኤሌክትሪክ መኪኖች ትንሽ እናወራለን።
ልክ እንግዲህ ያው በሀገር አቀፍ ደረጃ መንግስት በፖሊሲ ደረጃ የነዳጅ መኪናዎችን ባን ካደረገ ቆየት ብሏልና ይሄን ተከትሎ ወደ ማርኬት ማንኛውም ሰው ቢወጣ የሚያገኛቸው የመኪና አማራጮች ወይ ኤሌክትሪክ ወይ ሃይብሪድ ናቸው የሚሆኑት። ከዛ ኢትዮ ቴሌኮም ኤሌክትሪክ መኪናን መምረጡ ስፔሻሊ አሁን ቻርጂንግ ስቴሽኖችን በየቦታው እያስፋፋ ከመኖሩ አንፃር ያው የሚጠበቅና ተገቢ ነው የሚል እምነት አለኝ እኔ። ከዚህ በፊት አዲስ አበባ ላይ አንድ 3 ስቴሽኖች ሲመረቁ እኔም በአካል ተገኝቼ ነበረ። የብዙ ጊዜ ጥያቄ የነበረው ሁሉም ሰው አዲስ አበባ ውስጥ መኪናን ገዝቶ መጠቀም ይችላል፣ ነገር ግን ከአዲስ አበባ ከተማ ወጣ ካለ ቻርጅ የሚያደርግበት ጣቢያዎች ስለሌሉ ይሄ የመጀመሪያው እንግዲህ ከአዲስ አበባ ውጪ እኔ በማውቀው ደረጃ የመጀመሪያው ነው አዳማ ከተማ ላይ ዛሬ እየተመረቀ ያለው። በዛ ልክ እንደዚህ አይነት ስቴሽኖችን ነገ ከነገ ወዲያም የምንጠብቅ ይሆናል። ነገር ግን በጣም ደስ የሚልና መልካም ጅማሮ ነው ለኔ። እሺ እንኳን አደረሳችሁ። ለሁሉም ለክርስትና እምነት ተከታይ እንኳን አደረሰን እያልኩ ከዛ ምንም የሚያስፈልግ ነገር እስከሌለው ያለን እድል እንጠቀምበት ከኢትዮ ቴሌኮም ጋር ሆነን አሁንም የ5ኛ አኒቨርሳሪ የመጥቷል እንጠቀምበት ነው የሚለው። ክርስትና እምነት ተከታይ ደግሞ እንኳን ለበዓል አደረሰን። እዝን ምግባር ደስ በለኒ እሱ ወደይ ብጣዕሚ እንታይ ሞ ተሓጒሰ ብጣዕሚ ሩሑስ አውደ ዓመት እተወና ንኹሉ ክርስትና እንኳን ሓድሽ ዓመት ክስታይ ኣብፅሐና። ተመልካቾቻችን ቆንጆ የበዓል ጊዜ ያሳለፋችሁ እንደሆነ እምነታችን ነው። በቀጣይ የዘመን ቅምሻ ፕሮግራማችን ደግሞ ባልደረባችን ዮሐንስ አለፎም በኢትዮ ቴሌኮም ያልተገደበ ጥቅልን በጥያቄና መልስ ላይ ለተሳተፉ ደንበኞች ያበረከተበትን ዝግጅት እንመለከታለን። አሁንም ቆይታችሁን ከዘመንና ቴክኖሎጂ ጋር አድርጉ። መልካም ጊዜ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው ፕሮግራማችን በተለያዩ የአዲስ አበባ ጎዳናዎች ላይ ዞር እያልን ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጥያቄዎችን እየጠየቅንና ለበዓል ስጦታ ደግሞ ያልተገደበ ወርሃዊ የኢንተርኔት ጥቅል የምንሸልማቸው ይሆናል፣ ለመንገደኞች ማለት ነው። ከፕሮግራሙ ጋር አብሬያቸው የምቆየው ዮሐንስ አለፎም ነኝ። አብራችሁን ቆዩ። እሺ ውድ ተመልካቾቻችን አሁን ደግሞ እንግዲህ የበዓሉ ዋዜማ ላይ ነው የምንገኘው። እዚሁ ለጋራ አካባቢ ነን። ባልና ሚስቶችን አግኝተናል። እንግዲህ እንኳን አደረሳችሁ መልእክት እንዲያስተላልፉ እንጠይቃለን። ከበዓል ጋር ያላቸውን ነገር እንዲያወሩ እንዲሁም ደግሞ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጥያቄዎችን ጠይቀን እንግዲህ ስጦታቸውን እንሰጣለን ማለት ነው። አብራችሁን ቆዩ። ማንም በል ደረጃ አመንቴ ደፈርሻ አለም ወልዳ ደምሴ አዳነሽ ነጋሽ ስሜ ደስታ ክብሩ ይባላል። በቢት ከዛኝ ፍቃዱ ሳራ። ቴሌስትሪም ሲባል ሰምተህ ታውቃለህ? ሰሞኑን ቴሌስትሪም ማለት ያው በቴሌቪዥን ያየነው አዲስ የመጣ እንትን ነው። ቴሌቪዥን ጋር ተያይዞ ዋይፋይ ብዙ አይነት እንትኖችን መረጃ ቻናሎችን መረጃ የሚሰጥ እንትን እንደሆነ በማስታወቂያ ምን ያስቀርናል ተብሏል። ዲሽ በዲሽ መጠቀም ምናምን ዲሽ ገመዶች ምናምን ሳያስፈልግ ከ300 በላይ ቻናሎች አሉ። ብዙ ቻናሎች አሉ። የሀገር ውስጥም የውጭ ቻናሎችም አሉ አይደለ? እንደዛ አድርጎ ብዙ አይነት እንትኖችን አገልግሎታት እንደሚሰጥ የምናገኝበት ነው። በጣም እናመሰግናለን። ቴሌስትሪም ዲሽን የሚተካ እሺ፣ በዋይፋይ የሚሰራ የኢትዮ ቴሌኮም አዲስ መተግበሪያ ይመስለኛል። መተግበሪያ ነው ወይስ ዲኮደር ነገር ነች አይደለ? እሺ፣ በጣም እናመሰግናለን። ስለዚህ ምን ያስቀርልናል እሱን ስንጠቀም? ዲሽ ላይ ጣራ ላይ የሚሰቀል ዲሽን ሙሉ በሙሉ ይቀንሳል። ኢትዮ ቴሌኮም እንግዲህ እንደምናውቀው ሰሞኑን 4ኛውን የኤሌክትሪክ መኪኖች የሱፐር ፋስት ቻርጅ ስቴሽን አስመርቋል። የት ነበር ያስመረቀው? ከአዲስ አበባ ውጭ የመጀመሪያ ጎበዝ ነኝ። አዳማ ሰምተዋል በደንብ ማለት ነው። ትክክል ነው። ኢትዮ ቴሌኮም ከመዲናችን ውጭ ለመጀመሪያ ጊዜ በአዳማ ነው እንግዲህ 4ኛውን የኤሌክትሪክ መኪኖች ሱፐር ፋስት ቻርጅ ማድረጊያ ስቴሽን ያስመረቀው። በሌሎች ከተሞች ደግሞ በሌሎች ክልሎችም እንዲሁ በቅርቡ እያስገነባ የሚያስመርቅ ይሆናል ማለት ነው። የኢትዮ ቴሌኮም ፓኬጅ ወይም ጥቅል ገዝተሽ ታውቂያለሽ? አዎ አውቃለሁ። ስለዚህ ኢትዮ ቴሌኮም የኢትዮ ቴሌኮም ደንበኞች እንግዲህ ጥቅል ከሚገዙባቸው መንገዶች መካከል አንቺ የምትጠቀሚውን ወይም ደግሞ ሌሎች ሲገዙ ካየሽው መንገዶችን ብትነግሪኝ። ኮከብ 999 እና ኮከብ 999 መሰላል በማለት እሱ ኢትዮ ገበታ ማለት ነው። ኢትዮ ገበታ ማለት ነው። እሱ በሱ እየገዛው እጠቀማለሁ። ውድ ተመልካቾቻችን እንግዲህ አዳነች ከገለጸችው በተጨማሪም በኮከብ 127 መሰላል
በቴሌብር ሱፐር አፕ አፕሊኬሽን እንዲሁም ደግሞ በማይቴቴል አፕሊኬሽን በኮከብ 127 መሰላል ጨምሮ በእነዚህ አማራጮች እንግዲህ የተለያዩ አይነት የኢትዮ ቴሌኮም ጥቅሎችን መግዛት እንችላለን ማለት ነው። የኢትዮ ቴሌኮም ፓኬጅ ወይም ጥቅል አለ አይደለ? እነሱን መግዛት ከምንችልባቸው መንገዶች መካከል እንግዲህ ሶስቱን ጥቀሱልኝ። 1999 በሱፐር አፑ ቴሌኮም ቴሌብር ሱፐር አፕ 2 127 ኮከብ 127 መሰላሉ ይቻላል። ጎበዝ። አንደኛ በ127 ጥቅል መግዛት እንችላለን። እሺ። ሁለተኛ ደግሞ በአፑ መግዛት እንችላለን። በምን አፕ? በኢትዮ ቴሌኮም አፑ አለ አይደለ? ቴሌብር አፕ። ቴሌብር አፕ። እሺ። በሱ መግዛት ትክክል። ቴሌብር አፕሊኬሽን ትክክል። ሌላኛው ደግሞ በኤስኤምኤሱ ኮከብ 127 ኮከብ 127 መሰላል የኤስኤስዲ ትክክል። ሌላኛው ደግሞ ኮከብ 999 ኢትዮ ገበታ ማለት ነው። ቴሌብር ላይ መግዛት ይቻላል። 999 እና 127 ከበዓል ጋር ተያይዘው ገጠመኝ ካላቸውን ጠይቃቸውና ስጦታቸውን እንሰጣቸዋለን። የመልካም የበዓል ምኞትም ተቀብለን እንግዲህ እንለያያለን ማለት ነው። በድጋሚ አብራችሁን ቆዩ። አምና ለበዓል ከገጠር በግ ይመጣልናል እና በጉ በጣም ኃይለኛ ነው ማለት ነው። እሺ። እና የኛ ቤታችን ሁለተኛ ፎቅ ላይ ነበረ ማለት ነው። ኦኬ። እና በቃ በጉን ላይ አውጥተን አስረነው ሳር እየሰጠነው ነበረ። ገመዱን አልታሰረም ነበረ ማለት ነው። ኦኬ። እና ከሁለተኛ ፎቅ ዘሎ የምር ነው ይወድቅና በዓልን ሳናሳልፍ ምናምን የምር ነው ሞተ። ሞተ። ለቤተሰቦችና ለመላው ለኢትዮጵያ ክርስቲያኖች መልካም የፋሲካ በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። ለመላው የክርስትና እምነት ተከታዮች በአገር ውስጥም በውጭ ያላችሁ እንኳን አደረሳችሁ እላለሁ። ቤተሰቦቼም ወዳችሁ ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ እንላለን። እንኳን አደረሳችሁ ልጆቼ። መላው የኢትዮጵያ ሕዝብ በሰላም ያድርሰን። በቅድሚያ ለመላው ቤተሰቦቼ፣ ለእህቶቼ፣ ለወንድሞቼ እና ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ። እንዲሁም ለኢትዮ ቴሌኮም ሰራተኞች በሙሉ መልካም ዓመት በዓል እንኳን አደረሳችሁ። ለመላው በኢትዮጵያ ለሚገኙ ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለመላው የክርስትና እምነት ተከታዮች እንኳን ፋሲካ በዓል በሰላም አደረሳችሁ ለማለት እወዳለሁ። ለመላው ኢትዮጵያ የሚገኙ የክርስትና እምነት ተከታዩ እንኳን አደረሳችሁ ለማለት እፈልጋለሁ። ለመላ ቤተሰቦቻችንና ለአጠቃላይ ክርስትና እምነት ላለ ጠቅላላ እንኳን ለፋሲካ በዓል አደረሳችሁ እንላለን። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ። መልካም የትንሣኤ በዓል። ኢትዮ ቴሌኮም እናመሰግናለን። እናመሰግናለን በጣም። በቀራንዮ ላይ ታየ ታየ፣ ጎልጎታ ላይ ታየ ታየ፣ የዓለም መድኃኒት የጌታ ትንሣኤ። እሺ ውድ ተመልካቾቻችን ሳምንታዊ የዘመን ቅምሻ ፕሮግራማችን እንግዲህ ይህን ይመስል ነበረ። በዛሬው የዘመን ቅምሻ ፕሮግራማችን እንግዲህ በተለያዩ የአዲስ አበባ ጎዳናዎች ዞር እያለን የፋሲካ በዓልን ምክንያት በማድረግ ለተለያዩ መንገደኞች እንግዲህ ጥያቄን እየጠየቅን ስጦታዎችን ሰጥተናል። ያልተገደበ ወርሃዊ አንሊሚትድ የኢንተርኔት ጥቅሎችን እንግዲህ ለብዙ ደንበኞቻችንና እንግዲህ መንገድ ላይ ላገኘናቸው መንገደኞች ሸልመናል ማለት ነው። ከጠየቅናቸው ጥያቄዎች ለማስታወስ ያክል እንግዲህ አንደኛው የቴሌስትሪም ነው። ከዚህ በፊት ስንጠቀም የነበረውን ዲሽ እንዲሁም ደግሞ ከዲሽ ጋር ተያይዞ የተለያዩ አይነት ገመድ ጉተታዎችን የሚያስቀርና የተለያዩ አይነት ከ300 በላይ የሀገር ውስጥና የውጭ ቻናሎችን የያዘ ዩቲዩብ እና የተለያዩ ኢንተርኔቶችን ማስጠቀም የሚችለውን የቴሌስትሪም ጋር በተያያዘ ጥያቄ ጠይቀናል። ሌላ ሁለተኛው ጥያቄ ደግሞ ለደንበኞቻችን ስናነሳ የነበረው እንግዲህ ሰሞኑን ኢትዮ ቴሌኮም ከአዲስ አበባ ውጭ ወይም ደግሞ ከመዲናችን ውጭ የመጀመሪያውን የሆነ እንደ አጠቃላይ ግን ኢትዮ ቴሌኮም አራተኛውን የሱፐር ፋስት ወይም የኤሌክትሪክ መኪና ቻርጅ ስቴሽን አስመርቋል። እሱን የት ነው እያልን ጠይቀን ነበረ። ሌላኛው ደግሞ የኢትዮ ቴሌኮም ጥቅሎችን ወይም ፓኬጆችን የት በመግባት መግዛት እንችላለን ወይም ደግሞ የኢትዮ ቴሌኮም ጥቅሎችን የምንገዛባቸው መንገዶች ብለን ጠይቀን ነበረ። ከነሱ መካከል እንግዲህ የተወሰኑትን ደንበኞቻችን ወይም መንገደኞች መልሰውልናል። እንደምናውቀው እንግዲህ የኢትዮ ቴሌኮም ጥቅሎችን በተለያዩ መንገዶች መግዛት እንችላለን። የመጀመሪያው የኢትዮ ቴሌኮም ቴሌብር ሱፐር አፕ አፕሊኬሽን ሲሆን ሁለተኛው ደግሞ ኮከብ 999 መሰላል ወይም ደግሞ ኢትዮ ገበታ በማለት የምናውቀው ነው። እንዲሁ ደግሞ በዩኤስኤስዲ በቴሌብር ማለት ነው። ግን ያኛው አፕሊኬሽን ነው። የኛው ደግሞ ኮከብ 127 መሰላል ላይ በተጨማሪም ደግሞ በማይ ኢትዮ ቴል አፕሊኬሽን አማካኝነት የተለያዩ አይነት የኢትዮ ቴሌኮም ጥቅሎችን መግዛት እንችላለን። የዛሬው የዘመን ቅምሻ ፕሮግራማችን እንደተመለከታችሁት በዚህ ሁኔታ ተጠናቋል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችንና ጥቆማዎችን ይዤላችሁ ቀርባለሁ። ከወዲሁ ለመላው የክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል እንዲሆንላችሁ ተመኘው። እስከ ሳምንት፣ መልካም ሳምንት።
በትንሳኤ በዓል ላይ ያተኮረው የዛሬው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት ደግሞ በአዳዲስ ርዕሰ ጉዳዮች ወደ እናንተ እንደተለመደው እንመጣለን። በያላችሁበት መልካም የትንሳኤ በዓል፣ መልካም ሳምንት።